ሰላም ውድ የማዘድ ዲሲንግ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮና በአዲስ ቤት ተመልሰን መተናል። ዛሬ የምንገኘው እንግዲህ በአያት አካባቢው 250 ካሬ ላይ የተገነባ እጅግ ዘመናዊ ቤት እንዲሁም ደግሞ በጣም በቅናሽ ዋጋ የቀረበ ቤት ነው ይዘንላችሁ የመጣ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ወደ ግቢው ስንመጣ እንግዲህ ተመልካቾቻችን ይሄን ግቢ ከሌላው ቤት ለየት ማለ መልኩ እንግዲህ የራሱ የሆነ አንደርግራውንድ የፓርኪንግ ኤሪያ አዘጋጅተውለታል ማለት ነው። እንደምታዩት ሙሉ ፍሎሩ ላይ ከስር አንደርግራውንድ ላይ የፓርኪንግ ኤሪያ አለው። እስከ 6 መኪና ድረስ በበቂ ሁኔታ መያዝ የሚችል ሰፊ የፓርኪንግ ኤሪያ አዘጋጅተውለታል። በቀኝ በኩል ደግሞ ወደ ትራዲሽናል ኪችን እና ወደ ሰርቪስ የሚወስድን አክሰስ እናገኛለን። ቀጥታ ወደዚህ ስንመጣ ዋናውን መግቢያ እናገኘዋለን ማለት ነው። ይሄንን የመሰለ ደረጃ በስተግራይ በኩል እቺ የምታምር የግሪነሪ ኤሪያ ያለችን እንዲሁም ደግሞ እዚህ ጋር በረንዳ አለን። ስለዚህ በጣም የሚያምር ኢንትራንስ አለው ማለት ነው። ፊት ለፊት ወደ ቤቱ ስንገባ እንደምታዩት እጅግ የሚያምር ሰፊ ሳሎን ነው የምናገኘው። ደብል ሲሊንግ የሆነ በጣም የሚያምር ሳሎን ነው የምናገኘው ማለት ነው። ሞደርን የሆነ ሃውስ ነው። ስለዚህ በጣም ሰፊ ነው። የተጠቀሙት ከለርም እንዲሁም ደግሞ እንደምታዩት በጣም የሚያምር ሻንደሊር ፊት ለፊት ላይ እናገኛለን እንደገባን። ስለዚህ እጅግ የሚያምር ሳሎን እናገኛለን። እዚህ ፊት ለፊት ላይ ዋናውን የሳሎን ኤሪያ ማድረግ እንችላለን። ይሄ ደግሞ ለዳይኒንግ ኤሪያ መጠቀም እንችላለን ማለት ነው። በስተግራይ በኩል ደግሞ የሚያምር ወደ ላይኛው ፍሎር የሚወስደንን ስቴርኬዝ እናገኛለን። ስለዚህ እሱን በበቂ ሁኔታ መጠቀም እንችላለን። ይሄንን ኦፕን ኪችን እንደምታዩት ሞደርን ኪችን ነው። የካቢኔቶች ብቻ ነው መገጠም የቀሩት። ስለዚህ ይሄንን የካቢኔት ኤሪያ እዚህ ጋር እናገኛለን። በጣም ሰፊ ነው። ከሱ ወደ ቀጥታ ወደዚህ ስንመጣ ደግሞ የትራዲሽናል ኪችን እናገኛለን ማለት ነው። እንደምታዩት እዚህ ጋር የተለያዩ ስፓይሲ ምግቦችን ማብሰል የምንችልበት እንጀራ መጋገር የምንችልበትን ቦታ አዘጋጅተውልናል። ይሄ በር ደግሞ ቀጥታ ከውጭው በር ጋር የሚያገናኘን ስለሆነ ግሮሰሪዎችን ገዝተን እዚህ ቀጥታ መግባት እንችላለን ማለት ነው። ቀጥታ ወደዚህ ስንመጣ ደግሞ እንግዲህ ይሄንን ስፔስ ከፈለገን እንደ የተለያዩ የግሪነሪ ቦታዎችን አዘጋጅተን ማድረግ እንችላለን። እንዲሁም ደግሞ የመጽሐፍ መደርደሪያ ራሱ መጠቀም እንችላለን ማለት ነው። ቀጥታ ወደዚህ ስንመጣ ደግሞ ለዚህኛው ፍሎር የሚያገለግለንን ሻወርና ሽንት ቤት እዚህ ጋር አዘጋጅተውልናል። ይሄ ደግሞ ወደ ላይኛው ፍሎር መሄድ የማይችል ሰው ወይም ደግሞ አቅመ ደካማ ለሆነ ሰው ወይም ለእንግዳ ማረፊያ ማድረግ የምንችለውን ስፔስ እናገኛለን ማለት ነው። አነስ ያለች ሆና ግን ደግሞ ለአንድ ሰው በጣም በቂ የሆነ የመኝታ ክፍል ነው የምናገኘው። አሁን ደግሞ ወደ ላይኛው ፍሎር ሄደን የተቀረውን ስፔስ እናያለን። አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ወደ ፈርስት ፍሎር ስንወጣ ደግሞ የምናገኘው ይሄንን የመሰለ ስፔስ እናገኛለን። እንግዲህ ቅድም ሳሎን ላይ ሆነን ያየነው ኦፕን ዳውን ይሄንን ይመስላል። ስለዚህ በጣም የሚያምር እጅግ የሚያምር ሻንድሊር አድርገውለታል። ይሄኛው ውድ የሆነ ላይቲንግ ፊክስቸር ነው የተጠቀሙት። እንደምታዩት ስፔሱንም ደግሞ በእንደዚህ አይነት መልኩ አስውበውታል ማለት ነው። ሃንድሪሩን የክላሲክ አይነት ሃንድሪር እንዲኖረው ያደረጉት። ስለዚህ ለቤቱ እጅግ ውበት ይሰጡታል። እዚህ ጋር ደግሞ እንደ ፋሚሊ ኤሪያ ማድረግ እንችላለን። ካውቾች አድርገን ሳሎን ላይ ያለውን ሰው እዚህ ጋር ቆመን ማየት የምንችልበትን ሁኔታ አመቻችተውልናል። እንግዲህ ወደ መጀመሪያው የልጆች መኝታ ክፍል ስንገባ እንደምታዩት ይሄንን የመሰለ የልጆች መኝታ ክፍል እናገኛለን። የራሱ ቁም ሳጥን ያለው እጅግ የሚያምር እንዲሁም ደግሞ የዲሽ ገመዶቹ ተዘርግተውለት ያለቀ በጣም ሰፋ ያለ የልጆች መኝታ ክፍል ነው የምናገኘው። ይሄንን መኝታ ክፍልና ፊት ለፊት የምናየው መኝታ ክፍል ደግሞ ይሄንን ኮመን ባዝ ይጠቀማሉ። ይሄ ለነሱ ያገለግላቸዋል ማለት ነው። ሁለተኛው መኝታ ክፍል ደግሞ የልጆች መኝታ ክፍል እንደምታዩት ይሄንን ይመስላል። በጣም ሰፊ ነው። እጅግ የሚያምር ቤት ነው የምናገኘው ማለት ነው። ሰፊ የሆነ መስኮት አለው። በቂ ናቹራል ላይት እንደምታዩት ቤቱ ፈካ ያለ ቤት ነው። ስለዚህ በደንብ በቂ ናቹራል ላይት ቤቱ ያገኛል። ስለዚህ እንደምታዩት በጣም በቂ የሆነ የልጆች መኝታ ክፍል እናገኛለን። ልክ ከዚህ እንደወጣን ደግሞ ዋናውን የማስተር ቤድሩም ኤሪያ ነው የምናገኘው ማለት ነው። ስለዚህ ይሄም እንደምታዩት በጣም ሰፊ ነው። እጅግ የሚያምር ፕራይመሪ ቤድሩም ወይም ደግሞ ዋናውን መኝታ ክፍል እናገኛለን። እዚህ ጋር የአልጋችንን ማን እናደርግበትን ቦታ አዘጋጅተውልናል ማለት ነው። ፍሎር ፊኒሹም ሁሉም ጽድት ተብሎ ያለቀ ቤት ነው። የራሱ ደግሞ ባልከኒ ያለው። ስለዚህ ወተን ሰፈሩን የምናይበት በጣም ንፋስ የምንቀበልበት የሚያምር ባልከኒ ይኖረዋል። እንዲሁም ደግሞ የራሱ ዎኪንግ ክሎዜት አለው። እንደምታዩት ይህንን የመሰለ ዎኪንግ ክሎዜት አለው። ለሁለት ሰው በቂ የሆነ ዎኪንግ ክሎዜት አለው። ልክ በሱ እንደወጣን ደግሞ የምናገኘው ይህንን ማስተር ባዝ ይሆናል ማለት ነው። እንደምታዩት ሰፋ ያለ ማስተር ባዝ ኤሪያ እናገኛለን። እዚህ ጋር ጃኩዚ ማድረግ የምንችልበት ሁኔታ ተመቻችቶልናል ማለት ነው። ስለዚህ በጣም በቂ የሆነ ማስተር ባዝ እናገኛለን። ወደ ሰከንድ ፍሎር ወጥተን ደግሞ እስቲ የተቀረውን ስፔስ እናያለን። አብራችሁን ቆዩ።
እሺ ይሄኛውንም ክፍል እንደምታዩት እጅግ የሚያምር ሰፊ የልጆች መኝታ ክፍል እናገኛለን ማለት ነው የራሱ ባልከን ያለው ይህ ክፍል ደግሞ ከሌላው ክፍል ለየት የሚያደርገው እንግዲህ ለብቻው ይሄንን የመሰለ ቴራስ ቦታ አዘጋጅተውለታል ማለት ነው ስለዚህ እዚህ ጋር የተለያዩ ነገሮችን ማድረግ እንችላለን ከፈለገ መጽሐፍ ማንበብ ብንፈልግ በጣም ሰፊ የቴራስ ቦታ አለው ይሄ ክፍል ለብቻው ስለዚህ በጣም የሚያምር ሰፈሩንም እንደምታዩት ደግሞ ኮምፓውንድ እና እጅግ የሚያምር ሰፈር ውስጥ ነው የተገነባው ከዚህ እንደወጣን እንግዲህ ወደ ሶስተኛው ፍሎር ሄደን ደግሞ እስቲ የተቀረውና ያለን ወደ ሶስተኛው ፍሎር ከመሄዳችን በፊት እንግዲህ እንደምታዩት ይሄንን ሻንዲሊር እናገኛለን ባይዘው ይሄኛው ቤት ከሌላው ቤት ለየት የሚያደርገው ይሄንን ስቴሩን ተከትሎ የኦፕን ዳውን አለው ማለት ነው ስለዚህ ከላይኛው ፍሎር እስከ ታችኛው ፍሎር ድረስ ማየት እንችላለን እጅግ ውብ የሆነ ስፔስ ነው የምናገኘው እሺ ተመልካቾቻችን እንግዲህ ወደ ሁለተኛው ፍሎር ስንወጣ ደግሞ እዚህ ፍሎር ላይ የምናገኘው ጂምና የራሱ ስቲምና ሳውና ያለው ቦታ እናገኛለን ተከተሉ እንግዲህ እንደምታዩት ይሄንን ቦታ ከፈለግን እንደ ኢንዶር ጂም መጠቀም የምንችለው በጣም ሰፊና የሚያምር የራሱ ስቲምና ሳውና ያለው ክፍል እናገኛለን ማለት ነው እንዲሁም ደግሞ የራሱ ሻወርና ሽንት ቤት አለው በጣም ሰፊ ነው ስለዚህ ለፈለግነው ፐርፐስ መጠቀም እንችላለን እዚህ ጋር እንደምታዩት እንግዲህ የሳውናና የስቲሙን ቦታ ራሳቸው አዘጋጅተውልናል ማለት ነው ይሄኛውን እንደምታዩት እንደ ሳውና ይሄኛውን ደግሞ እንደ ስቲም መጠቀም የምንችለው ቦታ በደንብ በበቂ ሁኔታ ሁሉንም ፋሲሊቴት ያደረገ ክፍል አዘጋጅተውልናል ማለት ነው ከዚህ ቀጥታ እንደወጣ ደግሞ የምናገኘው ምንድነው ይሄንን የመሰለ እጅግ ሰፊ መኝታ ቤት እናገኛለን ማለት ነው ሌላኛው የልጆች መኝታ ቤት በጣም የሚያምር እጅግ ሰፊ የሆነ የልጆች መኝታ ቤት እናገኛለን በተለይ ደግሞ ይሄ ቤት ደግሞ የራሱ ሲሊንግ ሃይቱ በጣም ከፍ ያለና ለቤቱ እጅግ ውበት ሊሰጠው ነውና ይሄኛው የራሱ የሆነ ቬንቲሌሽን ናቹራል ላይት የሚያገኝበት ትልቅ መስኮት እናገኛለን ማለት ነው እሺ ተመልካቾቻችን እንግዲህ ወደ ሶስተኛውና ወደ መጨረሻው ፍሎር ስንወጣ ደግሞ እጅግ ሰፊ ቴራስ ነው የምናገኘው አብረን ነው እንግዲህ እንደምታዩት ይሄን ቴራስ ከላይ ዝናብና ፀሐይ እንዳይገባ እንግዲህ በመታየት መልኩ ሸፍነውታል ይሄ ደግሞ በጣም የተለያዩ ፕሮግራሞች ቢኖሩብን እንዲሁም ደግሞ የጧት ፀሐይ ነው የሚያገኘው ስለዚህ እዚህ ጋር ፀሐይ ማሞቅ ልጅ ማሞቅ ቢኖርብን ይሄንን መጠቀም እንችላለን ማለት ነው ካውቾች አድርገን ደግሞ የተለያዩ መጽሐፎች ለማንበብ የሚሆነን በጣም ነፋሻማ ኤሪያ ነው የምናገኘው ሰፈሩንም እንደምታዩት በጣም ጽድት ያለና ሰላማዊ የሆነ ኮምፓውንድ ሰፈር ውስጥ ነው ይሄ ቤት የተገነባው ስለዚህ እንደምታዩት በጣም የሚያምር ቤት ነው እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይሄንን ይመስል ነበር ይህ ቤት የሚገኘው አያት አካባቢ ኮምፓውንድ ውስጥ የተገነባ እጅግ የሚያምር 250 ካሬ ሜትር ላይ ያረፈ ቤት ነው እንግዲህ አጠቃላይ ዋጋው 45 ሚሊዮን ነው በጣም በተመጣጣኝ ዋጋ ነው የቀረበው ስለዚህ ይሄንን ቤት መጎብኘት ማየት ከፈለጋችሁ ስክሪን ላይ በምታዩት ስልክ ደውሉልን በቀጣይ ሳምንት እስከምንገናኝ ሰላም ቆዩ